ከጎረቤት ሐቅ አንዱ በድምጽ ሰውን አለመረበሽ ነው። ቂያማ ግን እጅግ የሚያስደነግጥ የሚያስበረግግ የሆነ የሚንኳኳ ወይም ደግሞ የሚቆረቁር ኃይለኛ ድምጽ ያለበት ተጨባጭ አለው። ነገሩም ቀላል አይደለምና መሬት ትነሳ የለ፣ ተራራ ይነቀሉ የለ፣ ከዋክብት ይበታተኑ የለ፣ ሰማይ ይተረተር የለ። ቂያማ ኢዘ ሰማኡ እንሸቀት ወኢዘ ልከዋኪቡ እንተተረት ወኢዘ ልቢሓሩ ሱጅረት አፈላ የንظሩነ ኢለ ልኢቢሊ ከይፈ ኹሊቀት ወኢለ ሰማኢ ከይፈ ሩፊዓት። በዛ ከፍታ ላይ ኢዘ ሰማኡ እንፈጠረት ኢዘ ሰማኡ እንሸቀት ወፉቲሐት ሰማኡ ፈካነት አብዋባ እንኩትኩት ስብርብር ስለሚል ያንን የቂያማውን ውጥንቅጥ ሰማይም ምድርም ጎራም ተራራም ፀሐይም ከዋክብትም ጨረቃም ጭምር እጅግ የምትጨነቅበትን ተጨባጭ ሰውም በበኩሉ የድምፅ ከባድነት መጥቶ የቂያማ ጠቅላላ ውጥንቅጡ መጥቶ ሰውን ጆሮ መስሚያ ጆሮውንም ማሰቢያ ህሊናውንም ድብልቅልቁን ያወጣዋል። አልቃሪዓ አላህ ቆርቋሪቱ መልቃሪዓ ምን አይነት ዘግናኝ ከባድ የሆነ ቆርቋሪ ነው። ወማ አድራከ መልቃሪዓ አንተ የሰው ልጅ ወይም አንተ ያ ረሱላላህ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቆርቋሪ ስልህ ምን ማለት እንደፈለግኩ እኔው ካልነገርኩ በምን ታውቃለህ? አታውቅም። ስለማታውቅ ላሳውቅህ ልንገርህ። ቆርቋሪቱ የምትባለው ቀን ነው። የትኛው ቀን? የቂያማ ቀን። የውመ የኩኑ ናሱ የሰው ልጅ የሚሆንበት ቀን ከልፈራሽ ልመብቱት እንደ ተበተነ አንበጣ። መሬት ላይ የተዘረጋ አንበጣ የለም፣ ወደየት እንደሚሄድ ማያውቅ ከብዛቱ የተነሳ እርስ በርሱ የሚላተም ዘሎ ይሄኛው መንጋ እዚህኛው መንጋጋ ይሄኛው ስብስብ እዛኛው ስብስብ ጋራ የሚላተም የተበተነ የመጣ ሁሉ ከብዛቱ የተነሳ ረግጦት የሚሄድ ያን ቀን ነው። የሰው ልጅ መሬት ወድቆ ሁሉም አካል ረግጦት የተበተነ አንበጣ እስከሚመስልና ወተኩኑ ልጅባሉ በዚህ ግዝፈቷ መሬትን ቸክላ የያዘችው የአላህ የቁድራ መገለጫ ተራራ በዚህ ግዝፈቷ በዚህ ትልቀቷ ከልዕህኒል መንፉሽ የተነደፈ ሱፍ የሚሆንበት ተንበርክኮ ብርክርክ እስከሚል እንደው ተበታትኖ ብትንትን እስከሚል ድረስ የሚደርስበት ዘግናኝ የሆነው የቂያማ ቀን አልቃሪዓ ያልኩህ እሱን ለማለት ፈልጌ ነው አለ አላህ። የቂያማን ሐውሉን አስደንጋጭ ተጨባጩን ያለውን ኃይለኛና ከባድ አሕዋል በዚሁ በአራት መስመር ከገለጸ በኋላ ወደ ሰው ልጅ የመጨረሻ ዕጣ ፈንታ ሄደ። የሰው ልጅ ዕጣ ፈንታ አለው።